የአማራን ሕዝብ የመኖር ህልውና ለመንጠቅ እየተተለተለ ወደ ግዛቱ የገባው የብርሃኑ ጁላ ጦር ከባድ ኪሳራ ማስተናገዱ ተነግሯል። ዛሬም በአማራ ክልል የተለያዩ አካባቢዎች ውጊያዎች የቀጠሉ ሲሆን የአገዛዙ ጦር ከባድ ኪሳራን አስተናግዷል። ቀዳሚው መረጃችን ነው። የብልጽግና ባለስልጣናት ወደ ውጭ ሀገር እየኮበለሉ መሆኑ ተሰምቷል። አሁን ካለው አገራዊ የፖለቲካና የጸጥታ ሁኔታ ጋር ተያይዞ በአዲስ አበባ የሚገኙ የፌዴራልና የከተማ አስተዳደሮች ከፍተኛ ባለስልጣናት ቤተሰቦቻቸው ወደ ውጭ ሀገራት በመሸኘት ላይ እንደሚገኙ ተገልጿል። ጉዳዩም በርካቶችን እያነጋገረ ነው። ሌላኛው መረጃችን ነው። የህወሓት ኃይሎች በትግራይ ክልል የጸረ ድሮን መከላከያ መዘርጋታቸው ተሰምቷል። የብልጽግናው አምባሳደር የሆኑት ደግሞ ሱሌማን ደደፎ በኤክስ ገጻቸው ባወጡት ጽሑፍ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ የተጀመረ መሆኑን በማንሳት መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ አሳስበዋል። ይህንንም በዝርዝር ሰሙታላችሁ። የሱዳን ፈጥኖ ደራሽ ኃይሎች ስልታዊ ጠቀሜታ ያላትን የኩርሙክ የድንበር ከተማን በድጋሚ መቆጣጠራቸውን አስታውቀዋል። እስከ መጨረሻው ድረስ አብራችሁን ከቆያችሁ ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት ይጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የአማራን ሕዝብ የመኖር ህልውና ለመንጠቅ እየተተለተለ ወደ ግዛቱ የገባው የብርሃኑ ጁላ ጦር ወደ ማለቂያው ስለመቃረቡ እየተነገረ ነው። ጉልበቱን ተማምኖ የከረመው የአብይ አህመድ ብልጽግናም የበለጠ ጭንቀት ውስጥ ገብቷል ተብሏል። ከአማራ ሕዝብ ጋር የገጠመውን ጦርነት ማሸነፍ ህልሙ ብቻ የሆነበት የብልጽግናው ስርዓት የተረፈውን ቅሪተ ኃይል ለመሰብሰብና ስምሪት ለመስጠት መቸገሩ ታውቋል። ለህዝባዊ ጭፍጨፋ የላከው ሰራዊቱ በአማራ ምድር አፈር ሆኖ የቀረበት ብልጽግና ከኦሮሚያና ከደቡብ እያፈሰ ያለ ስልጠና ለውጊያ የሚያሰልፈው ወጣትም እንደደረቀበት ተነግሯል። በሀገሪቱ ጠረፋማ አካባቢዎች ያለውን ድንበር ጠባቂ ሰራዊት ሳይቀር ወደ አማራ ክልል አስገብቶ የከረመው ፖለቲካዊ ስብስብ ባዶ እጁን እንደቀረ ታውቋል። በመከላከያ ስም የሚንቀሳቀሰው የብልጽግና ዙፋን ጠባቂ ኃይል ቀደም ሲል በሁሉም እዞችና ኮሮች በርካታ ሰራዊት እንደነበረው የሚታወስ ሲሆን በአማራ ህዝብ ላይ የፈጸመው ወረራ ግን ሁሉንም እንዳሳጣው ይነገራል። ሀገሪቱ ውስጥ ያሉ ስድስቱም የመከላከያ እዞች በጠቅላላ አማራ ህዝብ ላይ የሚደረገውን የዘር ማጥፋት ዘመቻ ለመፈጸም ወደ ክልሉ የገቡ ሲሆን በአሁናዊ ቁመናቸው ግን ተጨምቆ ከአንድ እዝ እንደማይበልጡ የሰራዊቱ የውስጥ አዋቂዎች ገልጸዋል። በክልሉ ዛሬ ውጊያዎች ሲቀጥሉ በጎጃም በሁለት ግንባር በተቀሰቀሰ አዲሱ ውጊያ በርካታ ሰብአዊ ጉዳት ሲመዘገብ የሬጅመንቱ አዛዥ ደግሞ እጁን ለፋኖ መስጠቱ ተሰምቷል። በፋኖና በአገዛዙ ጦር መካከል የሚካሄደው ውጊያ ዛሬም ተጠናክሮ እንደቀጠለ ነው። በተለይም በጎጃም አዳዲስ የውጊያ ግንባሮች መከፈታቸው ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር በሚያስተዳድረው እንጅባራ ቲሊሊ ቀጠና በተቀሰቀሰው የውጊያ ግንባር ለሰዓታት በዘለቀው ውጊያ የአገዛዙ ኃይል ክፉኛ መመታቱን የተሰማው ዋናውን መንገድ በመዝጋት መሸሻ አማራጭ በማሳጣት ውጊያውን በበላይነት መጨረሳቸውን ፋኖ ገልጿል። የአራተኛ ክፍለ ጦር ደግሞ በተንቀሳቀሰው የብልጽግና ጦር ላይ ቀድሞ ማጥቃት መሰንዘራቸውን የገለጹት ምንጮች ከኮሶበር ወደ መርካቶ አቅጣጫ የተንቀሳቀሰው የአገዛዙ ጦር ከባድ ኪሳራ አስተናግዷል ነው ያሉት። ሁለተኛው የውጊያ ግንባር አሸፋ መገንጠያ አካባቢ ከ3 ሰዓት በላይ የወሰደ መሆኑን የገለጹት የፋኖ ምንጮች የኛው ውጊያ በፋኖ የበላይነት የተጠናቀቀ መሆኑን ገልጸዋል። በሁለቱ የውጊያ ግንባሮች የጦር መሳሪያና ተተኳሽ ምርኮ እንደቀናቸው የገለጹት የፋኖ ምንጮች ከትሊሊ ወደ ሰከላ ወታደራዊ ቁሳቁስና አመራር ለማስተላለፍ ሞክሮ 2 ቀናት በወሰደው እጀባ ያገዛዙ ጦር ከባድ ኪሳራ ማስተናገሩን አክለዋል። በሌተናል ጄኔራል መሐመድ ተሰማ የሚመራው የምስራቅ እዝ ከእንጅባራ ቡሬ ሰከላ ካታሉን በማሰለፍ ዙያ 3 ጭምር በመያዝ በከባድ መሳሪያ የታገዘ ውጊያ ቢያደርግም በፋኖ ኃይሎች በኩል በዜሮ መስዋዕትነት በአንደኛው ውጊያ ግንባር ብቻ ከ20 በላይ ያገዛዙ ጦር እንደሞተ ቁጥሩ በውል ያልታወቀ ኃይሉ ደግሞ ቁስለኛ ሆኖ ወደ እንጅባራ ከተማ ለመሸሽ መገደዱ ነው የመረጃ ምንጮች የገለጹት። በሌላ የግንባር መረጃ የአፋብን 2 እዞች በጋራ ባደረጉት የደህንነት ኦፕሬሽን የብልጽግና አገዛዝ የሬጅመንት አዛዥ እጅ መስጠቱ ተሰምቷል። አፋብን ወሎ ቤተ አማራ ሚኒሊክ እዝና ከቴዎድሮስ እዝ የተውጣጡ አዶች በመሩት የደህንነት ኦፕሬሽን ያገዛዙ 6 የ10ኛ ክፍለ ጦር 3ኛ ሬጅመንት ዋና አዛዥ ሆኖ መቶ አለቃ ውዱና እጅጉ ለፋኖ እጁን መስጠቱን ተገልጿል። የሬጅመንት አዛዡ እጁን የሰጠው ለበረኛው ቀስተ ዳመና ፋኖ መሆኑን በግንባር መረጃው ላይ ተመላክቷል። ወዲህ ደግሞ
የብልጽግና ከፍተኛ አመራሮች ከሀገር እየሸሹ ነው ተብሏል። አሁን ካለው አገራዊ የፖለቲካና ጸጥታ ሁኔታ ስጋት ጋር ተያይዞ በአዲስ አበባ የፌዴራልና የከተማ አስተዳደር ባለስልጣናት ቤተሰቦቻቸውን ወደ ውጭ ሀገራት በመሸኘት ላይ እንደሚገኙ ተገልጿል። አንዳንዶቹ ባለስልጣናት የሕክምና የስራ ጉብኝት ወይም የልዩ ልዩ ምክንያቶችን ሽፋን በማድረግ አገር ለቀው ለመውጣት ጥረት በማድረግ ላይ ይገኛሉ። በመዲናዋ በሚገኙ ቁልፍ የመንግስት መስሪያ ቤቶችና የደህንነት መዋቅሮች ውስጥ በሚገመገሙ አመራሮች መካከል ከፍተኛ ጥርጣሬና ያለመተማመን ሁኔታ መፈጠሩ የተጠቆመ ሲሆን ይህም የመዋቅርና የደህንነት ስጋቱን ይበልጥ እያጠናከረው መጥቷል ተብሏል። በተጨማሪም ይወጣል ተብሎ ከሚጠበቀው አዲስ የአስቸኳይ አዋጅና ከባለስልጣናት ጥርነፋ ጋር ተያይዞ መዲናዋን ለቆ የመውጣት የቅድመ ጥንቃቄ እንቅስቃሴዎች በከፍተኛ ሁኔታ መበራከታቸው ተመላክቷል። መረጃዎቻችን ሲቀጥሉ ፋኖ በወለጋ በከፈተው ጥቃት 70 የብልጽግና ሰራዊት አባላት ህይወታቸው ማለፉ ዲኤን አፍሪካ ዘግቧል። ጣቢያው የአፋብን አመራሮችን በመጥቀስ እንደዘገበው አሁንም ድረስ ጦርነቱ ተባብሶ ቀጥሏል። በጉዳዩ ዙሪያ የብልጽግና ባለስልጣናት ያሉት ነገር የሌለ ሲሆን የንጹሃን ቤቶች መቃጠላቸው ግን ማጋለጣቸውን ቀጥለዋል። የፋኖ ሰራዊት በወለጋ ገርጉተን በተባለ አካባቢ 70 የብልጽግና ወታደሮችን እስከ ወዲያኛው መሸኘታቸውን ዲኤን አፍሪካ የአፋብን አመራሮችን ጠቅሶ ዘግቧል። ጣቢያው እንዳለው የፋኖ ጥቃት በአካባቢው በከፍተኛ ሁኔታ በመፋፋም ላይ የሚገኝ ሲሆን ስለ ጉዳዩ ከብልጽግና በኩል የተባለ ነገር እንደሌለ አስታውቋል። በዚህ ጥቃትም የብልጽግና በርካታ የኮማንዶ አባላት ህይወታቸው እንዳለፈ መታወቁን ጽፈዋል። ጥቃቱን ተከትሎም በአካባቢው የንጹሃን መኖሪያ ቤቶች በአገዛዙ ወታደሮች መቃጠላቸውን በዚህም ሳያበቃ የንጹሃን ህይወት ጭምር እንዳለፈ ጣቢያው አትቷል። ዲኤን አፍሪካ እንዳለው በዚህ አካባቢ የሚደረገውን ጦርነት በተመለከተ መረጃ እንዳያገኝ ብልጽግና ሙሉ በሙሉ በመስጋቱ ትክክለኛ ውድመቱንና ጦርነቱን አሁን ያለበትን ሁኔታ ለማወቅ አስቸጋሪ አድርጎታል ብለዋል። ጣቢያው ጨምሮ ባለፈው ጥር ወር ወደ አንድነት የመጣው የፋኖ ኃይል ጥቃቱን በየአቅጣጫው በማጠናከር ላይ ይገኛል። ወለጋ ውስጥ የከፈተው ጥቃትና በአገዛዙ ሰራዊት ላይ እያደረሰ ያለው ውድመት የኢትዮጵያን የፖለቲካ ቀውስ የባሰ ውስብስብ መሆኑን ያረጋግጣል ሲል ሀተታውን ቀጥሏል። መረጃዎቻችን ሲቀጥሉ አዲስ አበባን ለኦሮሚያ ለመስጠት ለምን አስፈለገ? በኢትዮጵያ የነበሩና ያሉ ውስብስብ ፖለቲካዊና ማህበራዊ ውጥረቶችን በዘላቂነት ለመፍታት ታስቦ የተቋቋመ ነው ሲባልለት የነበረው ሀገራዊ ምክክር ኮሚሽን ከተጣለበት ታሪካዊ ኃላፊነት አንጻር በህዝቡ ዘንድ ከፍተኛ ቅሬታና ትችት እየቀረበበት ይገኛል። ህዝቡ ከኮሚሽኑ የሚጠብቀው የመጨረሻ ሀገራዊ ግብና ኮሚሽኑ አሁን ላይ ትኩረት ሰጥቶ የሚያካሄዳቸው ክርክሮች አቅጣጫ አለመጣጣም አሳሳቢ እየሆነ መጥቷል። በሀገሪቱ በሺዎች የሚቆጠሩ ዜጎች ህይወት የሚጠፋባቸው፣ በሚሊዮኖች የሚቆጠሩ የሚፈናቀሉባቸውና ሰላም የራቃት ሀገር ባለችበት ሁኔታ የኮሚሽኑ ዋነኛ መነጋገሪያ አዲስ አበባ የኦሮሚያ ትሆን ወይስ የፌዴራል የሚሉ የወሰንና የባለቤትነት ክርክሮች ላይ ማተኮሩ የትኩረት ስህተት እንዳለ ያሳያል። የህዝቡ አጠዳፊ ፍላጎት የዜጎች ደህንነት መከበር፣ የህግ የበላይነት መስፈር፣ የጦርነቶችና የሰላም ማጣት መቆም እንዲሁም የኑሮ ውድነቱና የማህበራዊ ውጥረቱ መፍትሄ ማግኘት ነበር። መሬት ላይ ያሉ አጣዳፊ የሰው ልጅ ህይወት የማዳን ጥያቄዎችን ወደ ጎን በማለት ለፖለቲካዊ ሊቃን አጀንዳዎች ቅድሚያ መስጠቱ ሂደቱን ከህዝብ እውነተኛ ብሶት ያራቀው ያደርገዋል። አንድ ሀገራዊ ምክክር ውጤታማ የሚሆነው ሁሉም ባለድርሻ አካላት በተለይም ዋና ዋና የፖለቲካ ኃይሎች የታጠቁ አካላት በሂደቱ ሲሳተፉ ነው። የተቃዋሚዎችና የታጠቁ ኃይሎች አለመሳተፉ ዋና ዋና የሚባሉ የፖለቲካ ፓርቲዎችና በግጭት ውስጥ ያሉ አካላት በሂደቱ ላይ እምነት በማጣት ራሳቸውን ማግለላቸውን የኮሚሽኑን ውጤታማነት ጥያቄ ውስጥ ይጥላል። እናም የተሟላ ስምምነትና ቁልፍ ባለድርሻ አካላት በሌሉበት የሚደረግ ምክክር የሚደረሱ ውሳኔዎች መሬት ላይ ወርደው ሰላም ለማምጣት ያልቻለውን አቅም ያኮስሰዋል። ኮሚሽኑ ከተቋቋመበት ጊዜ ጀምሮ በነበሩት ዓመታት ያሳየው እንቅስቃሴ ከተጠባቂው ፍጥነት አንጻር እጅግ የዘገየ ነው። ሀገሪቱ በፍጥነት የሚለወጡና አደገኛ የሆኑ ፖለቲካዊ ውጥረቶች ውስጥ እያለች ኮሚሽኑ በሂደታዊና ቢሮክራሲያዊ ጉዳዮች ላይ ረጅም ጊዜ ማባከኑ የህዝቡን ተስፋ እያሰላቸው ይገኛል። መረጃዎቻችን ሲቀጥሉ የህወሓት ኃይሎች የጸረ ድሮን መከላከያ መዘርጋታቸው ተዘግቧል። ህወሓት በመቀሌ አሉላ አባ ነጋና በአክሱም አየር ማረፊያ ፈጣን የጸረ ድሮን መከላከያ ስርዓት የተሰኙ ቴክኖሎጂዎችን ገጥሟል የተባለው እነዚህ ቴክኖሎጂዎች በሌላ ስማቸው ፈጣን የጸረ አውሮፕላን መከላከያ ስርዓት በመባል ይታወቃሉ። ይህ የጸረ ድሮን መከላከያ በግብጽ ድጋፍ የተደረገ ሲሆን በሻቢያ በኩል ለህወሓት የተሰጠ እንደሆነም የመረጃ ምንጮች ገልጸዋል። በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በኤክስ ገጻቸው ደግሞ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ መሆኑን በማንሳት መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ አሳስቧል። ፖለቲከኛው ባጋሩት መልእክት ህወሓት በሚለኩሰው የጦርነት እሳት እየተሸፈነና ግብዓተ መሬቱ ሲቃረብ ሁልጊዜም በድርድር ስም እንደሚያመልጥ ገልጸዋል። በዚህ ዳግም በመደራጀት የኢትዮጵያን ህዝብ ላልተገባ መስዋዕትነት እየከፈለ እንዲኖር ማድረጉን አስገንዝበዋል። በአሁኑ ወቅት መንግስት አፍርሶ አገርን ለመበተን ጀምሮት የነበረውን ጦርነት ገና ሳይጀመር እንደማይሳካለት ሲረዳም በድርድር ስም የድረሱ ልመና እያሰማ መሆኑን ደጋፊዎችን ቡድኑ ፋታ እንዲያገኙ ከፍተኛ ጥረት እያደረጉ መሆናቸውንም አብራርተዋል።
ተሰምቷል። በመጨረሻም የሱዳን ፈጥኖ ደራሽ ኃይሎች ስልታዊ ጠቀሜታ ያላትን የኩምሩክ የድንበር ከተማን በድጋሚ መቆጣጠራቸውን አስታውቋል። በሱዳን ብሉ ናይል ክልል በሱዳን ጦርና በፈጥኖ ደጋፊ ኃይሎች መካከል የተነሳው ግጭት በከፍተኛ ሁኔታ ማገርሸቱ ተሰምቷል። ጣን ድጋፍ ኃይሎች ስልታዊ ጠቀሜታ ያላትን የኩምሩክ የድንበር ከተማን በድጋሚ መቆጣጠራቸውን አስታውቀዋል። የፈጣን ድጋፍ ኃይሎች ቃል አቀባይ በወጡት መግለጫ ከክልሉ ዋና ከተማ ኤድ ደሜንዚ በስተደቡብ በ136 ኪሎ ሜትር ርቀት ላይ የምትገኘውን ኩምሩክን ነጻ አውጥተናል ብለዋል። በጥቃቱም በርካታ የጦር መሳሪያዎችና ጥይቶችን መማረካቸውንና የሱዳን ጦር ቀጠናውን ጥሎ እንዲሸሽ ማድረጋቸውን ገልጸዋል። ይህ ግስጋሴ የተሰማው ስልታዊ የቃይሳ ከተማ በኃይሎቹ እጅ ከወደቀች በሁለት ቀናት ልዩነት ነው። በሌላ በኩል ወታደራዊ ምንጮች ለሱዳን ትሪቡን እንደገለጹት የሱዳን ጦር ምሽጉን ጥሎ ለመውጣት የተገደደው ከኢትዮጵያ ግዛት የተተኮሱ ረጅም ርቀት ድሮኖች ወታደራዊ ይዞታዎች በጽኑ በመመታታቸው ነው። የኩምሩክ አካባቢ ባለስልጣናት ከተማዋ ላለፉት 3 ቀናት ከድንበር መሻገሪያው አካባቢ በሚሰነዘር የድሮንና የመድፍ ጥቃት ስትታመስ መቆየቷን አረጋግጠዋል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሌላ አዲስ እና ወቅታዊ መረጃ እስከምንገናኝ ያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።